ሰው አንድን ሰው ሲያጭ መጠንቀቅ የሚገባው እነዚህን ድንበሮችና ወሰኖች ካለፈ ያ ሰው በጓደኝነትም ሆነ በእጮኝነት ህይወት ሊቀጥልም ሊገፋም አይችልም። የመጀመሪያው ሁላችንም የምናውቀው ስጋዊ ዝምድና ነው። በስጋዊ ዝምድና ማንም ሰው አይቀራረብም። እርግጥ ነው ስጋዊ ዝምድናንም ለመጠንቀቅም ነው አባቶች እናቶቻችን በቀደመው ጊዜ ላይ ወደ ኋላ 7 ትውልድ ተቆጥሮ በምንም አይነት መልኩ ሊገናኙ እንደማይችሉ ተጣርቶ ከዛ በኋላ ወደ ጋብቻ የሚገባው። በኦሪቱ ጊዜ ላይ ይህ አልነበረም። ዘር ለማራራቅ በሚል የአንዱን መንታ ለአንዱ መንታ የሚሰጥበት ጊዜ ነበረ። በኦሪቱ የጋብቻ ህግ ጠንክሮ ስርዓት ተሰርቶለት ስላልነበረ፣ በሐዲስ ኪዳን ግን ይሄ ጸንቶ አንድ ሰው አባቶቻችን በሰሩለት ስርዓት መሰረት በስጋዊ ዝምድና ውስጥ ያለን ሰው ሊያገባ አይችልም። ይሄን ስናነሳ ምናልባት አንዳንድ ሰው ይሄም የታወቀ ነው ሊል ይችላል። ነገር ግን እውነታው ግን እያንዳንዳችን ቤት ውስጥ አይግባ እንጂ በተለያዩ ማህበራዊ ሚዲያዎችም ሆነ በተለያየ መንገድ እንደምንሰማው ግን አሁን ያለንበት ዘመን ወንድም እህቱን፣ ወንድም ያክስቱን ልጅ ያጎቱን ልጅ፣ ሴትም እንደዚሁ ወደድኩት አፈቀርኩት ምን ችግር አለ በሚል አይነት መንገድ ውስጥ የፍቅር ግንኙነት እየጀመሩ ከፍ ሲልም ጭምር ደግሞ በዛ በተሳሳተ መንገድ ውስጥ የገቡበትን ስሜት ለማስወጣት የሚሞክሩትንም ሰዎች ሸሽተን ርቀን በመሄድ የኛን ህልማችንን ፍላጎታችንን እናሟላለንም ጭምር የሚሉ ስለሚኖሩ ነው። ስለዚህ ስጋዊ ዝምድና ክርስቲያናዊ የሆነ የመተጫጫ መስፈርት ውስጥ በጣም ልንጠነቀቅበት የሚገባ ነው። ሁለተኛው ደግሞ የጋብቻ ዝምድና ነው። ይሄን በቤተ ክርስቲያናችን በተቀመጠው መልኩ በንባብ አሰማችኋለሁ። ወንድ ልጅ የአባቱን ወይም የአያቱን ሚስት፣ እህት፣ እናት እንዲሁም የሚስቱን አያት፣ እናት፣ ልጅ፣ የልጅ ልጅ፣ እህት፣ አክስት፣ የልጅ ልጁን ሚስት፣ ልጇን፣ እህቷን፣ እናቷን፣ አያቷን እንዲሁም የወንድሙን ሚስት፣ ልጇን፣ እህቷን፣ እናቷን፣ አያቷን እንደዚሁም የእህቱን ልጇን፣ እህቷን፣ እናቷን፣ አያቷን ለጋብቻ ማጨትም ሆነ ማግባት የተከለከለ ነው። ይህንን አሁን የተነበበውን ቪዲዮውን ወደ ኋላ እየመላለሳችሁ በደንብ አድርጋችሁ መስማት ትችላላችሁ። ይሄ ቤተክርስቲያናችን በጋብቻ ዝምድና ውስጥ የምንጠነቀቀው የመጀመሪያው በስጋዊ ዝምድና ውስጥ ያለ የጋብቻ ዝምድና ውስጥ በጣም መጠንቀቅ ያለብን ነገር ነው። ሁለተኛው ደግሞ መንፈሳዊ ዝምድና ነው። መንፈሳዊ ዝምድና የምንለው እንግዲህ አንድ ሰው በዚህ ህይወት ውስጥ በሚኖርበት ጊዜ ላይ በስርዓተ ጥምቀት በ40 እና በ80 በጾታ ወንድና ሴት ሆነው በሚወለዱበት ጊዜ ላይ በቅዱስ ቤተክርስቲያን በጥምቀት ልደትነት የክርስትና አባትና የክርስትና እናት ይሰጣቸዋል። ብዙ ጊዜ ላይ ሰዎች አሁን ጥሩ መሻሻሎችና ጥሩ ግንዛቤዎች በሊቃውንት ቤተክርስቲያን እየተፈጠረ በመምጣቱ የሚቀረን ነገር ቢሆንም ነገር ግን ጥሩ የሆነ ግንዛቤ እየተፈጠረ በመምጣቱ የተወሰነ ዓላማው እየተረዳ መጣ እንጂ ከተወሰኑ ዓመታት በፊት የክርስትና አባትና የክርስትና እናት ሰው መርጦ ለልጆቹ ያዘጋጅ የነበረው ዝምድናውን ለማጠንከርና ከዛም በኋላ ደግሞ ያለውን የጋብቻ ህይወትን መስመርም ጭምር ለመዘርጋት ነበር። ይሄ ባለማወቅ የሚሆን በማወቅ የተተገበረ ነገር ነው። ነገር ግን በመንፈሳዊ ዝምድና ልክ እንደ ስጋዊ ዝምድና ሰዎች እንዳያገቧቸው እንዳያጯቸው የተከለከሉ አሉ። አሁን በንባብ ላሰማችሁ። ወንድ ልጅ የክርስትና አባቱን ሚስት፣ ልጅ፣ የልጅ ልጅ፣ እናት ለጋብቻ ማጨት እንዲሁም የክርስትና አባት የክርስትና ልጁን ልጅ፣ እናት፣ እህት፣ የእህት ልጅ፣ የወንድምን ልጅ ለጋብቻ ያጭ። ለጋብቻ ማጨት አይችልም። ይሄ የቅድስት ቤተክርስቲያናችን ስርዓቷ እና መልኳ ነው። የሚገርማችሁ ደግሞ አሁን ከነዚህ ከሁለቱ በጣም ሀተታ ያለውና በጣም ዝርዝር ጉዳይ ስንጠቅስ ከሰማችሁ የላይኛውን በስጋዊ ዝምድና ውስጥ ያለውን ማለት ነው። ግን ፍትሐ ነገሥታችን አንቀጽ 24 ቁጥር 842 ግን እንዲህ ብሎ ይናገራል። ስጋዊ ዝምድናን ቢያፈርስ አንድ ሰው ቢያፈርስ ተፋተው ቀኖናቸውን ሲፈጽሙ ልክ እንዳልሆነ አምነው ከስተታቸው ሲታረሙ ሌላ ያግቡ ይችላሉ። መንፈሳዊ ዝምድናቸውን ግን ልብ በሉ ቢያፈርሱ ግን ተፋተው ንስሐቸውን ሲፈጽሙ ይመንኩሱ እንጂ ማግባት አይፈቀድላቸውም ነው የሚለው። ስለዚህ ያያችሁት የመንፈሳዊ ዝምድናን ድንበር አልፎ አንድ ሰው ላግባ ልጭ ብሎ ቢነሳ ከስተቱ እንኳን ቢማር መልሶ ማግባት አይችልም። ቀኖናውን ሲጨርስ ይመንኩስ ብሎ ነው ፍትሐ ነገሥታችን የሚያዘው ማለት ነው። ስለዚህ እነዚህ በሙሉ ስርዓቶች እነዚህ በሙሉ መንገዶች
በአንድ የጮኝነት ህይወት ውስጥ ለመተጫጫ መስፈርቶች ውስጥ ከግንዛቤ ውስጥ መግባት አለባቸው ማለት ነው። ስለዚህ የተሳሳቱ መተጫጫ መንገዶችን ከዘረዘርን በምንተጫጭበት ጊዜም ላይ ደግሞ በምን አይነት መንገድ መጠቀቅ እንዳለብን ካወቅን ታዲያ ክርስቲያን እንዴት ነው ማጨት ያለበት? አጋር የምትሆነውን አጋር የሚሆናትን ሰው ለመምረጥ በሚያስብበትና መርጦም ወደ ጋብቻ በሚያደርግበት ጉዞ ላይ ምንን ከግንዛቤ ውስጥ ማስገባት አለበት ሲባል አንደኛ እውነተኛ ፍቅር ነው። ፍቅር ስሜት እንደመሆኑ የመጀመሪያዎቹ ጊዜያት ላይ ያለው የግለትና የእሳትነት ጊዜ ለሁሉም ሰው ላይዘልቅለትና ላይሄድለት ይችላል እና አንዳንድ ሰው እውነተኛ ፍቅርን የሚለካው በመጀመሪያዎቹ ጊዜያት ላይ ያለው ግለት አብሮ በመቀጠሉ በኋላ ላይ ደግሞ እየደበዘዘ ሲመጣ ያ ፍቅር በመጥፋቱ ነው። ይሄ ልክ አይደለም። እውነተኛ ፍቅር በሆነ ስሜት መጋል፣ በሆነ ስሜት መብረድ የሚገለጥ ሳይሆን በነዛ ስሜቶች ውስጥ ባልተለዋወጠ ማንነት ውስጥ ሁሌም ዋጋ በመክፈል የሚገለጥ ነው። ፍቅር ለሁለቱም የሚሰጥ ጸጋ ነው ብለናል። ወንድ ልጅ ፍቅሩን የሚገልጠው ክርስቶስ ለቤተ ክርስቲያን ፍቅሩን በገለጠበት መንገድ ዋጋ በመክፈልና መስዋዕት በመሆን ነው። ሴት ልጅ ደግሞ በቤተ ክርስቲያን አምሳል ፍቅሯን ለባለቤቷ የምትገልጠው ደግሞ ራሷ እንዲሆን በማድረግ በአምባገነንነት ሳይሆን በፍቅር እንዲመራት በመፍቀድና ያ እንዲመራት የፈቀደችው የምታፈቅረው አካሏ ደግሞ እንዳይጎዳባት በመጠበቅ በመሸሸግ ራሷ ቢጎዳባት ሰውነት አካል በሙሉ ስለሚታመም ጭምር። ስለዚህ እውነተኛ ፍቅር ሊኖራቸው ያስፈልጋል። ሁለተኛ ሃይማኖታዊ አንድነት ነው። እንግዲህ አሁን ላይ በጣም እየቀለሉ ከመጡ ነገሮች መካከል ዋናው ፍቅር ነው በሚል አንድ ሰው በሃይማኖቱ ወይም ደግሞ በእምነቱ የማይመስለውን የሌላ እምነት ተከታይ ሊያፈቅርና አፍቅሮም ደግሞ አጭቶ ካላገባው ሊል ይችላል እና ለዚህ ማስረጃ እንዲሆን በተለያዩ ቦታዎች አንዳንዴ ሀገረሰባዊ የሆኑ ነገሮችን በማንሳት በእንደዚህ አይነት ቦታዎች እኮ በእንዲህ አይነት የተለያየ እምነት ውስጥ ያሉ ሰዎች ተፋቅረው ይኖራሉ፣ ስለዚህ እኔ እንዴት ላላገባ እችላለሁ በሚል ይሄ ኦቨር ፐብሊሳይዝ በማድረግ ወይንም ደግሞ ከልክ በላይ እንደዚህ አይነት ስህተቶችን አጉልቶ የፍቅር መገለጫዎች ናቸው ብሎ በማጉላት ከዛም ባለፈ ደግሞ በምን አለብኝነት ምን ችግር አለው በሚል ስሜት አንድ ሰው በሃይማኖቱ የማይመስለውን ሰው ሊያጭ ይችላል። ያ ማለት ግን ልክ አይደለም።